ለሳለ ቆይ ንገረኝ አሁን ማለቴ ውጡልኝ አንቺ ነሽ እንደዚህ ያደረግሽው ምናምን ደስ አላችሁ ወይ ምናምን ብቻ አላቅም። ግን እዚህ ፕራንክ ከሆነ ቻናላቸውን ሶስቱም ተነጋግረው፣ ምክንያቱም መጀመሪያ በመንትዮች ተለቀቀ፣ ከዛ በሄሉ ተለቀቀ፣ ከዛ በናቲ ተለቀቀ ነው። ከዛ በመጀመሪያ በመንትዮች፣ ከዛ ለጥቆ በሄሉ፣ ለጥቆ በናቲ፣ ለጥቆ በመንትዮቹ፣ ለጥቆ በሄሉ ተለቀቀ። ግን እዚህ ፕራንክ ውስጥ ካለሽበት ውብዬ በጣም ለብር ብላችሁ ማተውኑት ነገር የለም ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ማለት ተከታታይ ድራማ እየሰሩ ይመስለኛል። ምክንያቱም አለቃቀቃቸው ተራ በተራ ነው። ገባችሁ? አንተም አገኝ እኔም ላገኝ ነው ነገሩ ማለት ነው። ግን አንተን ያበላሽኸው አንተ ናሂ እውነት የዚችን የልጅ ብር በልቷል። እሱም ራሱ በጣም እንትን እያለኝ ነው። እኔ ፕራንክ ነው ብዬ ነው እያሰብኩ ያለሁት። ምክንያቱም አለቃቀቃቸውን አይታችኋል። ተመካክረው ነው እኛን ነው ፕራንክ እያደረጉ ነው ያሉት ይመስለኛል። ግን ደግሞ ሳስበው ብርጭቆ አሰባበሩ ምናምን ነው ፊልም የሚሰሩት አስመስለው ነው። ግን የእውነት ከሆነ እና ይሄን አድርገው ከሆነ ግን የምር ማን ነው የሚታመነው በአሁን ሰዓት? እንደገና ደግሞ እናንተ ናችሁ ምናምን የሆነ መደባደብ ምናምን ነገር አለ። እሷ አዛጋታማ እናንተ ትደባደባላችሁ። በነገራችን ላይ አንዳንዶቹ ልጅቷ በላይ ብላ የመጣችው ልጅ የውብዬ ጓደኛ ናት ብለዋል። የውብዬ ጓደኛ ናት ብለዋል። ግን እንደዛ ሆኖ ነገሯ ከሆነም እኮ ከአረብ ሀገር የመጣች አትመስልም እንዴ? ዱባዮችን እኮ እናውቃቸዋለን። ሽቅርቅር ብለው ነው የሚመጡት። እንደ ተጎዳይ ሆኖ ምናምን ሆና መጣ። ፕራንክ ከሆነ እኔ እንጃ ብቻ አላቅም፣ ይከብዳል። ፕራንክ ከሆነ ግን ለእሷ እንደዛ እየተንሰፈሰፈለት ለተመልካቾቻቸው ክብር የላቸውም ወይ ብዬ ነው የማስበው። ሌላው ሲቀጥል ደግሞ አሁን ናሂ የእውነት አድርጎ ከሆነ እንደገና ደግሞ እነዚህ ወንድማማቾቹ ለእህቶቻችን ማስተማሪያ ይሆናል ብለው የሰሩ ከሆነ ስህተት ነው። ይሄ ስህተት ነው፣ በጣም ስህተት ነው። ብዙ ነገር የሚያስተምራቸው ነገር አለ፣ ብዙ ነገር ማለት ነው። የውሸት ከሆነ የእውነት ከሆነ ግን ትክክል ናቸው እነሱ። ይሄን አድርጎ ከሆነ እውነት ከካሜራ ጀርባ የምንኖረው ኑሮ እኔ አሁን እዚህ ጋር ቁጭ ብዬ በቃ የለኝም እንጂ ቢኖረኝ በቃ ፍቅር ነው የሚያጫውተኝ። ገባችሁ? ግን ከበስተጀርባው ሌላ ነው። እኔ ዩቱበሮችን አሁን ላይ ሳስበው ሳገናዝባቸው ከካሜራ ጀርባ ሌላ፣ ከካሜራ ፊት ለፊት ፍቅር ነው። ግን የሆነ ጥርር ብሎ ሲጠርባችኋል አይደለ? አንዳንድ ጊዜ ጥርር ሲልባችሁ
የሆነ ብር ስታጡ የግድ ስታጡ ሰው ስጡ ትላላችሁ አይደል? ጥርር ያለ የምላችሁ ደግሞ አሁንም በጣም ግድ ሲሆንባቸው ከካሜራ ያወጡታል አንዳንድ ነገሮች እንጂ ማውጣት አይፈልጉም። ግን እኔ ናሂ ይሄን ታረገ፣ የምሬን ነው የምላችሁ ውድ ቤተሰቦቼ፣ ናሂ ይሄን ታረገ እኔ ሰው አለ ብዬ አላምንም። ጭራሽ ከነ ነው የምላችሁ ከነ ሰውንም አላምንም። ለምን በሉ እንዴት ነው ውብዬን የሚንከባከባት? ውብዬ ብሎ ያወጣላት እሱ ነው መሰለኝ አይደለ? እሱ ነው ለአረብ ሀገር ልጆች እንደሚያስብ እንደሚሰማው እንደሚቆረቆር፣ በዛ ላይ አንድ እህት ያለችው እኔ የሚያደርግ አይመስለኝም። እኔ እንደዛ ነው የምለው፣ ፕራንክ ነው የምለው። ግን ውብዬ መግባት የለባትም ነበር ፕራንኩ ላይ፣ እንደዛ አይነት ነገር ማድረግ የለባትም። ግን እንደዛ ካረገ ግን እኔ ማንንም ራሴን ራሱ እጠራጠረዋለሁ እና ይሄን ታረገ ራሴን እጠራጠረዋለሁ። ምክንያቱም በቃ ለእኛ እነሱ ብርና ብር ብቻ ነው እንጂ ሌላ ነገር እንትን የሚላቸው የለም፣ የሚታምንም ሰው የለም ብዬ ነው የማስበው። ሆኖም ግን ውብዬ እውነትም ከሆነ እግዚአብሔር አምላክ ይጠብቅሽ ነው የምለው። እኔ ለሰው ክፉ አልመኝም። ፕራንክም ከሆነ ስራችሁ ያውጣችሁ ማለት እኔ እሷ እንደዚህ ፌን ትለበላችሁ እኔ ራሴ ነው እንትን ያልኩት ማለት ነው። ማለት አላቅም ብቻ ይከብዳል። ብር የተበላሽውም ልጅ እንግዲህ እውነት ከሆነ ወይም ፕራንክ ዶላር እየሰራችሁ ከሆነ ይመቻችሁ ነው የምለው። ግን የእውነት ከሆነ ደግሞ ብዬ እንደዚህ መሆኗ በጣም ያሳዝናል። ግን እኮ ብዬ አልቅሳለች። እንባዋን አይታችሁታል አይደለ? እንባዋን አይታችሁታል። የባንክ ምናምን የተባለው ደግሞ አሁን ላይ ፎርጅድ እንደሚሰራ በደንብ ነው የማውቀው። በደንብ ነው የሚሰራው። ፎርጅድ ይሰራል። ከነ ራሱ ባንክ ቤት ከዳችሁ ካልተጠነቀቃችሁ እዚህ ላይ ፈርሙ። ብር ስታወጡ የምትፈርሙት እና ማስገቢያና ማውጫ አለ አይደል? እዛ ላይ ፈርሙ። እኔ እንደዛ አጋጥሞኛል። ይሄው ብር ቡክ ቀይሬ ከሌላ ባንክ ቤት ወደ ሌላ ባንክ ቤት እንትን አድርጌ የዛሬ ዓመት ምን ብለውኛል መሰላችሁ? ቶሎ እየተንጠለጠለ መጥቶ እኮ ነው መገናኛ አካባቢ ማለት ነው። ይሄ የሆነ የምትፈርሚው ቀርቶሻል አለኝ። ምንድን ነው የቀረ? ይህን ጨርሼ ፈርም ያለው ምናምን አልኩት እና ያለኝ ወይ እዚህ ላይ ፈርሚልኝ አለኝ። ሳየው የብር ማውጫ ነው። ገባችሁ? ያን ፊርማዬን ብቻ ነው እሱ የሚፈልግ፣ የኔን ፊርማ። ገባችሁ አይደል? ፊርማ ከተፈረመ ቀኑን ምናምን ጽፎ ብሬን ማውጣት ይችላል። እኔ የት እንዳለው ያውቃል። ፈርም ይዘው መንገድ ላይ ሊያስፈርመኝ በቃ ይሄ ነው ከምትሄጂ ወይ እዚህ ፈርም ያለኝ። ለምንድን ነው የምፈርም ለዚህ ላይ ያልኩት። ለምንድን ነው አይ እየቀረ ነገር ስላለ የሚስተካከል ነገር ስላለ ነው ምናምን አለ። ኧረ እባክህ አልኩት፣ ና እንሂድ ውስጥ አልኩት። ከዛ ተመልሼ ይዤው ሲሄድ ምን እንዳረገ ታውቃላችሁ? ለምንድን ነው ፈርም የሚለኝ? እማላቅ መሰለህ እንዴ? ብሬን ልታወጣ ነው እንዴ? የኔን ፊርማ ወስደህ የኔን ብር ልዘርፍ ነው ብዬ ከዛ ዳይሬክተሩ ጋር ላቀርበው ስል ከዛ በቃ ተሳስቶ ነው ምናምን ብለው ተውኝ። እንደዛ አይነት ማጭበርበር አለ። እንደዛም ሊሆን ይችላል ብዬ ነው የማስበው። እና ለማንኛውም ውድ ቤተሰቦቼ ላይክ፣ ሰብስክራይብ አድርጉ። እውነትም ከሆነ ውብዬ እግዚአብሔር ይማርሽ፣ እግዚአብሔር ከእንደዚህ ይሸፍንሽ። ናይ ደግሞ አርቀ ከሆነ የስራህን ይስጥህ ነው ምለው። ግን ውሸት ነው እውነቱን ስነግራችሁ። እኔ ውድ ቤተሰቦቼ ተከታታይ ድራማ እየሰሩብን ነው። እኛን ነው ፕራንክ እያደረጉን ያሉት ማለት ነው። ግን ውብዬ እዚህ ውስጥ መግባትሽ በጣም የምትገርሙ ናችሁ የምር። ዶክተሩ ራሱ እንዴት ተባበራችሁ ነው? ገዋን ተከራይታችሁ አልብሳችሁ ነው ያስብላል እኮ ይገርማል። ግን የምር ከሆነ ግን ይከብዳል። የምሬን ነው የምላችሁ፣ እግዚአብሔርን በጣም ይከብዳል። እኔ አርግዤን ባላየው ይከብዳል። ለነፍሰ ጡር ሴት እኔም ብቻ ነው የሚወደኝ፣ ቆንጆ ትዳር አለኝ፣ ጥሩ ትዳር አለኝ፣ የሚያምር ህይወት አለኝ፣ የሚያምር ቤት አለኝ ብላ አስባችሁታል? እዚህ ጋር ከሌላ ጋር ማቅጦ ብሬን እያስላከኝ ነበር። ቤት ገዝቷል፣ ስራ እንስራ ብለዋለኝ፣ የጋራ ንብረት እናፍራ ብለዋለኝ ብላ እዚህ ጋር ስትመጣ ይከብዳል፣ በጣም ይከብዳል። ያልጠበቃችሁን ነገር ሲፈጠር ታዝናላችሁ። እንግዲህ እግዚአብሔር እስኪ እናያለን ወደፊት። ግን ፕራንክ ነው ብዬ ነው የማስበው። ብዙዎቻችሁ ያሰባችሁ ልጆች ስላየሁ ነው ኮሜንት ላይ። ምክንያቱም እነሱ በተከታታይ ዛሬ አንድኛው ላይ ለቀቁ ከሆነ ነገ አንድኛው ላይ እየለቀቁ ነው ያሉት እና ተከታታይ ድራማ ይመስለኛል። እናያለን እስኪ ወደፊት
እና ውድ ቤተሰቦች አመሰግናለሁ። ላይክ ሰብስክራይብ የምታደርጉኝ ውድድት ታደርጋችኋለሁ። አሁንም ላይክ ሰብስክራይብ አድርጉን። ወዳችኋለሁ።